በዓለም ላይ የትኛውም ስፍራ ውስጥ ብትገቡ ታዋቂ የሆኑ ብራንዶች የትኛውም ስፍራ ላይ ሊታወቁ የሚችሉ ብራንዶች በጣም ጥቂት ናቸው። ከዛ ውስጥ ናይክ ዋነኛው ነው። ናይክን የማያውቅ ትላልቅ ሰው ብትሉ፣ ህፃናት ብትሉ፣ ክፍለ ሀገር ብትገቡ በፌኩም ይሁን በኦሪጂናል ናይክን የማያውቅ ሰው የለም። ሌክዠሪ ብራንድ አይደለም። የአትሌቶች ብራንድ ሆኖ ነው የጀመረው። ለሯጮች ጫማ እየሰሩ ነው የጀመሩት። ግን አሁን እንደ ናይክ የሚታወቅ ብራንድ የለም። በጣም ትልቅ የሆነ ብራንድ ነው እና እንዴት ነው እንደዚህ ብራንዳቸውን ዴቨሎፕ ያደረጉት? ኮምፒቲሽናቸውን ኤሊሚኔት አድርገው እነ አዲዳስ እነ ሪቡክ ፑማ ብትሉት ኮምፕሊትሊ ዲስትሮይ አድርገው ትልቅ የሆነ ግሎባል ሬፑቴሽን አላቸው እና ዛሬ ያንን ነው የምናወራው ማለት ነው። እና አንዳንድ ኢቨንቶች ላይ የተጠቀሙትን የማርኬቲንግ ስትራቴጂዎች እና ምን ያህል ማርኬቲንግና ብራንዲንግ ላይ ምን ያህል ጂኒየስ እንደሆኑ በአክሲደንት እዚህ ፕሌስ ላይ እንዳልደረሱ እናያለን ማለት ነው። ሶ እንዳልኳችሁ ናይክ ሲጀምር የጀመሩት ለሯጮች ጫማ በመስራት ነው። ስለዚህ ታርጌት ከስተመሮቻቸው አትሌቶች ናቸው፣ ስፔሻሊ ደግሞ ሯጮች ማለት ነው። ሶ ለነሱ በጣም ትልቅ ኢቨንት ፕሮዳክታቸውን የሚያስተዋውቁበት ኦሎምፒክስ ነው። ኦሎምፒክስ በደረሰ ቁጥር ብዙ ብራንዶች ትላልቅ ይሄ አትሌቶችን ታርጌት የሚያደርጉ ብራንዶች ኮምፒት ያደርጋሉ። እነ አዲዳስ እነ ሪቡክ እነ ናይክ ለምንድን ነው ኮምፒት የሚያደርጉት? ፓርትነር ለመሆን የኦሎምፒክ ማለት ነው። አሁን ለምሳሌ ቲቪዎች ላይ የክብር ስፖንሰር ምናምን ተብለው እንደሚጠቀሱት የኦሎምፒክ ታይትል ስፖንሰርስ የሚባሉ አሉ። ዋና ስፖንሰር ኦሎምፒክ ተብሎ የሚጠቀስ ብራንድ ማለት ነው። ሶ በዓለም ላይ ያሉ ሯጮች አትሌቶች ምናምን የሚገኙበት ግሎባሊ ይሄን አትሌቲክስን የሚወዱ ሰዎች የሚያዩት ፕሮግራም ስለሆነ ያለ እነሱ ትልቅ የማርኬቲንግ ፕላትፎርም ነው ማለት ነው። እና 1996 ላይ በትልቅ ኮምፒት ካደረጉ በኋላ ሪቡክ ፓርትነርሺፑን ያሸንፋል። ብዙ ሚሊዮን ዶላር አፍሰው ማለት ነው። ከዛ በኋላ ናይክ ብራንድ አምባሳደር ነበራቸው ከሯጮች ውስጥ ማይክል ጆንሰን የሚባል በጣም አደገኛ ሯጭ ነው እና ለሱ ስፔሲፊካሊ ጎልደን ከለር የሆነ በጣም አይን ውስጥ እንዲገባ ማለት ነው ጫማ ሰርተውለት ነበር እና ያቺን ጎልደን ጫማ አድርጎ የመጀመሪያው 400 ሜትርንም 200 ሜትርንም ሩጫ በተመሳሳይ ኢቨንት ላይ ያሸነፈ ሯጭ ሆነ ማለት ነው። እና ኢንተርኔቱን ብሬክ አድርጎት ነበር። በጣም መነጋገሪያ ሆነ፣ ብዙ ሪካርዶች ሰበረ። ከዛ በኋላ ናይክ ይህን ማርኬቲንግ ፑሽ አደረጉ። በየጋዜጣው ከጫማው ጋር ጫማውን አንገቱ ላይ ያሰረ ምናምን በየኮሜርሻሉ በቃ በጣም አናወጡት ማለት ነው። እና በዚህ ምክንያት አብዛኛው ሰዎች ሲጠየቁ የኦሎምፒክ ስፖንሰር ማን ነው ተብሎ ሲጠየቁ ይመልሱ የነበሩት ናይክ እያሉ ነበር። ምክንያቱም ማርኬቲንጋቸው በጣም ዶሚኔት አድርጎት ነበር። ይሄን ብቻ አይደለም ያደረጉት። ሌላኛ ያደረጉት ነገር ምንድነው? ኦሎምፒክስ የሚካሄድበት ቬኒው አለ፣ ሩጫው የሚካሄድበት ማለት ነው። እና ከዛ ውጪ ያሉ እዛ አካባቢ ላይ ያሉ ቢልቦርዶችን እንዳለ ገዝቷቸው ነበር። ከኦሊምፒኩ አጠገብ ያለ ፎቅ 10 ሜትር ላይ 100 ሜትር ላይ በቃ ሙሉ ከተማው ላይ ኦፕን የሆኑ ስፔሶችን ገዝተው ሎጓቸውን አስቀምጠው ነበር። ሶ ቲቪ ስቴሽኖች ሲመጡ ፕሮግራሙን ለመቅረጽ ቱሪስቶች ሲመጡ ወደ አዳራሽ ወደዚህ ቬኒው ሊገቡ ሲሉ ማየት ሎጎ እንዳለ የናይክ ስለነበር ናይክና ኦሎምፒክን በጣም አታሽ ዳርገው ነበር ማለት ነው። ግን ምንም ሪሌሽን አልነበራቸውም። በዚህ ምክንያት ታዋቂ የሆነው ከሪቡክ በላይ ናይክ ነበር። ግን ብዙ ብር ያወጡት ሪቡኮች ነበሩ ማለት ነው። እና በጣም ክፉ የሆነ ማርኬቲንግ ነበር ያደረጉ የነበሩ። ለሚመጡ ሰዎች ባንዲራቸውን ይሰጣሉ። ቬኒው ጋር ለሚገቡ ሰዎች ከቬኒው ከኦሎምፒክስ ከሚካሄድበት ራቅ ያለ ቦታ ላይ ጭራሽ የራሳቸውን የናይክ ስቴሽን ነገር ከፍተው ባስኬትቦል መጫወቻ ቦታ ምናምን ነፃ ስፔስ አዘጋጅተውላ ነበር የሚመጡ ሰዎች በነፃ እዛ እንዲጫወቱ ማለት ነው። እና ሪቡክ ይሄን አላስደሰታቸውም። ሰው ፓርትነርሺፓቸውን አቋረጡ ማለት ነው። ምክንያቱም ብዙ ብር ያወጣ ነው እኛ ነን ለታይትል ስፖንሰርሺፕ፣ ግን ሰው ሪኮግናይዝ እያደረገ ያለው ናይክን ነው ከኛ በላይ ብለው ፓርትነርሺፓቸውን አቋረጡ። በዚህ ምክንያት ኦሊምፒክስ አምቡሽ ማርኬቲንግ የሚባለው ማርኬቲንግ ላይ ህግ አወጡ። አምቡሽ ማርኬቲንግ ማለት ራሳችሁ ማጠጋጋት ማለት ነው ባጭሩ። ህግ አወጡ፣ በጣም ስትሪክት የሆነ የነሱ ፓርትነሮች እንዳይጎዱ ማለት ነው። እና ካወጡት ህጎች መካከል የመጀመሪያው ለምሳሌ ከተማው የሚካሄድበት
አሜሪካ ላይ ከሆነ ኒውዮርክ ላይ ከሆነ እና የሚካሄደው በ2009 ከሆነ ኒውዮርክ እና 2009 ብላችሁ ራሱ ትዊት ካደረጋችሁ የሆነ ፎቶ ትከሰሳላችሁ። መጠቀም አትችሉም። ኦሊምፒክስ ማለት አትችሉም። ኦሊምፒክሱ የሚካሄድበትን ከተማ ስምና ዓመተ ምሕረቱን አንድ ላይ ጠቅሳችሁ ትዊት ማድረግ አትችሉም። የትኛውም ብራንድ ሎጎውን በጭራሽ ኢንክሉድ ማድረግ አትችሉም ማርኬቲንጋችሁ ላይ። ያ ብቻ አይደለም፣ ሯጮችን ኦሊምፒክስ ላይ ፓርቲሲፔት የሚያደርጉትን ሯጮች ማስታወቂያችሁ ላይ ማስገባት አትችሉም። ይሄ ሁላ ህግ የወጣው በናይክ ማርኬቲንግ ብቻ ነው። ማርኬቲንጋቸው ኮምፕሊትሊ ዲስትሮይ ስላደረጋቸው ማለት ነው ኮምፒቲሽናቸውን። ስለዚህ አትሌቶች ኦሊምፒክስ ላይ የሚወዳደሩ ከሆነ የዛ የኦሊምፒክስ ሲዝን ላይ እነሱን አትሌቶች ማርኬቲንግ ላይ መጠቀም አትችሉም። እነሱን ብቻ አይደለም፣ ኢቭን ኖርማል ኦሊምፒክሱ አካባቢ ላይ ኖርማል ሶሴጅ ምናምን እንደዚህ ስጋ በኦሊምፒክሱ ቅርጽ እየሰሩ የሚሸጡ ነበሩ። ኖርማል ሲምፕል ዲዛይን ማለት ነው። እነሱን ሳይቀሩ ነው የከሰሷቸው። ማንም ከኦሊምፒክስ ጋር ሪሌት እንዳያደርግ ስትሪክት የሆነ ሎ ነበር የወጣው፣ ወደ ቀኝም ወደ ግራም እንዳይሉ ማለት ነው። ሶ 2012 ድጋሚ ደረሰ ለንደን ኦሊምፒክስ። 2012 ላይ ድጋሚ ናይክ እና አዲዳስ ኮምፒት ያደርጋሉ ለታይትል ስፖንሰርሺፕ። ከዛ በኋላ ኮምፒት ካረጉ በኋላ አዲዳስ ብዙ ሚሊዮን ዶላር አውጥቶ ያሸንፋል ማለት ነው። ያወጣው ዶላር 150 ሚሊዮን ዶላር ነው ለታይትል ስፖንሰርሺፕ ብቻ። አዲዳስ የኦሊምፒክ ታይትል ስፖንሰርሺፕ ነው ለመባል 150 ሚሊዮን ያወጣው። ስትሪክት የሆኑ ብዙ ህጎች ወጥተዋል። ናይክ በየትኛውም አይነት መንገድ አቴንሽን እንዳይወስድ ብዙ ህጎች ወጥተውበታል። በየትኛው መንገድ በቃ ሊሰሩ አይችሉም ብለው በኮንፊደንስ ተቀምጠው ነበር። ከዛ በኋላ ግን ናይክ ፋይንድ ዩር ግሬትነስ የሚባለው ማርኬቲንግ ካምፔን ካካሄደ በኋላ አዲዳስ 12000 ፎሎወሮች ብቻ ጌን ሲያደርግ ናይክ ደግሞ 57000 ፎሎወር ነበር ጌን ያደረጉት። እና ሰዎች ሲጠየቁ 37% ሰዎች ፓርትነር የኦሊምፒክስ ፓርትነር ብለው ያሰቡት ናይክን ነበር። 24%ቱ ደግሞ አዲዳስ አሉ ማለት ነው። ሶ ስቲል ናይክ ይሄ ሁላ ህግ ወጥቶላቸውም ብራንዳቸውን እዛ ኦሊምፒክስ ላይ ከማስተዋወቅ ማንም አላስቆማቸውም ማለት ነው። ሶ ምንድን ያደረጉት ይሄ ማርኬቲንግ ካምፔን ምንድን ነበር? የመጀመሪያ ያደረጉት ነገር ኦሊምፒክስ ላይ እንዳልኳችሁ ሯጮቹን ማስታወቂያቸው ላይ መጠቀም አይችሉም። ግን ምን ማድረግ ይችላሉ? ጫማቸውን መስጠት ይችላሉ ለነሱ። ሶ ምን አደረጉ? 400 ብራንድ አምባሳደሮች ቀጠሩ፣ ከዓለም ዙሪያ የሚመጡትን ሯጮች ማለት ነው። ሶ እነሱን እንዳለ የናይክን ጫማ ሰጧቸው ማለት ነው። 400 ብራንድ አምባሳደርስ እና ጫማው ስፔሲፊካሊ ዲዛይን ሲደረግ የተደረገው ከትራኩ ከሚሮጡበት ሯጮቹ ከሚሮጡበት ትራክ ሃይ ኮንትራስት እንዲኖረው በጣም ደምቆ እንዲታይ ትኩረት ውስጥ እንዲገባ ከለሩ ኮምፖዚሽኑ በጣም ኦፖዚት የሆነ ከለር በጣም ብራይት የሆነ ከለር ለሁሉም ዲዛይን አድርገው ሰጡ ማለት ነው ተመሳሳይ። ስለዚህ ሲሮጡ ናይክ ጫማን በደንብ ታዩታላችሁ። ትልቁ ግን ማርኬቲንግ ይሄ አልነበረም። ትልቁ ማርኬቲንግ እንዳልኳችሁ ፋይንድ ዩር ግሬትነስ የሚለው ካምፔናቸው ላይ የሰሩት ቪዲዮ ነበር። ሶ ቅድም እንደነገርኳችሁ ከተማው ኦሊምፒክስ የሚካሄድበት ከተማን መጥቀስ አትችሉም ማርኬቲንጋችሁ ላይ። የዛኔ ለንደን ላይ ነበር የተካሄደው፣ 2012 ነበር። ሶ ለንደን 2012 ብለው መፖሰትም አይችሉም፣ ትዊት ማድረግ ራሱ አይችሉም፣ ይከሰሳሉ። ቪዲዮአቸው ላይ መጠቀም አይችሉም። ስለዚህ ምን አደረጉ? ቪዲዮአቸው ላይ ዩኬ ውስጥ ካለው ለንደን ውጪ 28 ሌላ ለንደኖች አሉ በአለም ዙሪያ። አሁን ለምሳሌ ኢትዮጵያ ውስጥ ሩዋንዳ የሚባል ሰፈር እንዳለ ማለት ነው። ሶ የተለያዩ አፍሪካ ሀገሮች ውስጥ ለንደን የሚባል ሰፈር አለ እና እያንዳንዱ የዓለም ክፍል ላይ ሄዱ ለንደን የሚባሉ ከተሞች ማለት ነው። ከዛ ቀረጿቸው፣ ለንደን የሚለውን ጽሁፍ ቀረጹ። የዩኬ ብቻ ለንደን ሲቀር ሁሉንም ለንደን ቪዲዮአቸው ላይ ከተቱ ማለት ነው። እዛ ከተማ ላይ ደግሞ ህፃናት ኳስ እየተጫወቱ ምናምን በቃ ኖርማል የሚባሉ አቨሬጅ የሚባሉ ሰዎች እዛ ከተማ ላይ ዋና እየዋኙ ሊሆን ይችላል፣ አትሌቶች፣ አካል ጉዳተኞች። እና ምንድነው ሐሳቡ? ፋይንድ ዩር ግሬትነስ ነበር ማርኬቲንጉ። ግሬትነስ ያለው ቤስት የሚባሉት ኤሊትስ ኦሊምፒክ ጋር ብቻ አይደለም። ግሬትነስ ለስፔሻሎቹ አይደለም። ግሬትነስ ሁሉም ጋር ነው። አካል ጉዳተኛ ሆኖ ግሬትነስ እሱ ጋር አለ። ወፍራም ሆኖ ለመክሳት ለሚሞክረው ግሬትነስ እሱ ጋር አለ። ህፃን ሆኖ እንትን ለሚለው ግሬትነስ እሱ ጋር አለ ብለው ሁሉንም ለንደኖች ቀርጠው አንድ ኦሊምፒክስ ላይ የተወዳደረ
አትሌት አልተጠቀሙ አቨሬጅ የሚባሉ ሰዎችን ተጠቅመው ቪዲዮአቸውን ሰሩ ቪዲዮአቸው ብሎ አፕ ነበር ያደረገው ከአዲዳስ ቪዲዮ በላይ የናይክ ቪዲዮ ኮምፕሊትሊ ሶሻል ሚዲያውን ዶሚኔት አድርጎት ነበር ቪዲዮውን እንደውም አይታችሁ ተመለሱ There are no grand celebrations here. No speeches, no bright lights. But there are great athletes. Somehow we've come to believe that greatness is reserved for the chosen few, for the superstars. The truth is, greatness is for all of us. This is not about lowering expectations. It's about raising them for every last one of us. Because greatness is not in one special place. And it is not in one special person. Greatness is wherever somebody is trying to find it. So የናይክም ዋና ዓላማ ያ ነው just do it ነው አንተም ማድረግ ትችላለህ ሳታወላውል አድርገው ነው ስለዚህ ቤስት የሚባሉት ጋር የለም እናንተ ጋር ነው ያለው greatness find your own greatness አንተም great ነህ ብለው ማርኬት ታደረጉ ሰክሲድ አደረገ ማለት ነው ናይክን ልታስቆማችሁ አትችሉም በየትኛውም ህግ ብትወጡ የትኛውም አይነት ሎ ብትወጡ የሆነ ክሬቲቭ ዌይ ፈጥረው ማርኬቱን ዶሚኔት የሚያደርጉበት መንገድ ይፈጥራሉ እና እንዳልኳችሁ በአክሲደንት አይደለም ዶሚኔት ያደርጉት የትኛውም ብራንድ በአክሲደንት ቢልድ አይደረግም ከበስተጀርባው ብዙ ሳይንስ አለው ብዙ ማርኬተርስ የብራንዲንግ ጂኒየሶች አሉ ሶ እኔ ከናይክ በናይክ ሌቭል ብዬ ማስባቸው አፕል እና ኮካ ኮላ ናቸው እነዚህ ሶስት ብራንዶች በጣም ስትሮንግ ናቸው የትኛውም ፕሌስ ላይ ብትገቡ ሪኮግናይዝ የሚደረግ ብራንድ አላቸው እና ብራንዲንግ ብዙ ብር በወጣ አይደለም ብዙ ብር አውጥታችሁ ማርኬቲንግን በጣም ብዙ ብር ባፈሰሰ አይደለም ክሬቲቭ የሆነ ዌይ ተጠቅማችሁ ራሳችሁን ማስተዋወቅና ብራንዳችሁን ሰዎች ልብ ላይ እንዲቀር ማድረግ የምትችሉ ከሆነ ያ ነው ትልቁ ነገር ሌላ ጊዜ በስሞል ካፒታል ደግሞ የሚሰሩ ማርኬቲንጎች ያሉ በጣም በስሞል ካፒታል ክሬቲቭ የሆኑ ማርኬቲንጎች ማለት የማርኬቲንግ አይነት እሱንም ቪዲዮ እንደሰራላችሁ የምትፈልጉ ከሆነ በናይክም ኤግዛምፕል እየሰጠው በኮካ ኮላም የተጠቀሙትን ቴክኒኮች የተለያዩ ብራንዶች እሰራላችኋለሁ ኮሜንት ላይ ያሳውቁኝ ፊርና